አሳይ እኔ መጀመሪያም ብያቸው ነበር። ምን ብዬ ነበር? አራታው እናንተ ልጆች አስቡ። ከአብርሽ የመጡት በዚህ በፊት የነበሩት ልጆች ዛሬ የት ነው ያሉት? ይሄንንም አሁን እንደዛ የሚሆኑት ነገና ከነጎዳ ታርቀናል ብሎ ብቁ ማለታቸው አይቀርም። አራታው ቢላቸው አንዳንድ ልጆች አንሰማም፣ በቃ አሻፈረን፣ አበድን እያሉ ሄርሜላ ደግሞ አይ እንደው ላንቺ እኔ ያዘንኩኝ ማለት ነው። የምር አያችሁ ይሄንን ሰውነቷ ገላዋ ሳይቀር እዚህ አደባባይ ወይ አንድ ሰው ሁለት ሰው ሊያይላት አይደለም ገላዋን ሳይቀር አደባባይ አምጥታ ከዛም በኋላ አብርሽ ምን ቢላት ጥሩ እባክሽን ሄርሚዬ እኔ ምንም ማድረግ አልችልም፣ የልጄ እናት ናት፣ እሷን አጥቼ ደግሞ መኖር አልችልም፣ ከሷም ደግሞ ተለይቼ መኖር አልችልም እያላት እሷንም ማለሳት ማለት ነው። አህሰን ደግ እኔ መጀመሪያ ብያለሁኝ። ማለትም አንዳንዴ ቆም ብለን ብናስብ እኮ ሁሉም ነገር ቀላል ነው ብዬ ነው ማስበው። ምክንያቱም አብርሽ አሁን ከዚች ሄርሜላ ብቻ ሳይሆን ያመጣው ከብዙ ሴቶች መጥተዋል። እኛም እዚህ ጋር ደግሞ ያ ብዙ ሴቶችን ቻናል አሳድገናል። ማለቴ ከአብርሽ በመምጣታቸው ማለት ነው። የሚመጡትም ደግሞ ማያፍራቸው እኔ አንዳንዴ እዛው ከጎዳና አንስቶ ነው እንደሚያመጣቸው ነው የሚለው ማለት ነው። የሚመጡትም ትንሽዬ ማፈር የሌላቸው አይን አውጣ ማለት ነው። ከዛም በኋላ ትንሽ ቻናላችሁን እንትን ብሎ አብርሹም ትንሽ እንትኑን አቀራጣ ምንድነው ሰብሰብ አድርጎ እነሱም ይሄዳሉ። አብርሽ ደግሞ ወደ ሩታ ይመለሳል። በዚህ በፊት ስናስናግደው የነበረው እንደዛ ነበር። አሁን ይቺ ደግሞ ካፋ የምር በዚህ ልክ በመምጣቷ እንዲሁም ደግሞ እኔ አንዳንዴ ይቺ የከፋባት ምክንያት እንደዛው ሰውነቷን ያኒ ምንም ነገር እንትን ሰትለው እዚህ ሚዲያ ላይ አደባባይ አምጥታ ላታገኘው ነገር አብርሽን ከዛስ እሷም አልቅሳ ማማለሱ አብርሽም ሩታን አጥቼ መኖር አልችልም እያላ ማለት ነው። ባለፈው የሆነ ጊዜ እናንተ አንዳንዴ አታስታውሱም ነው እንጂ የአብርሽ አባት ተናግሮ ነበር። የዛኔም እኔ የምር እናንተ ልጆች ይሄ ማለት በሆነች አጋጣሚ ታረቁ ማለት ስለማይቀራ ነው። አንዳንዴ እንደው ከመሬት ተነስታችሁ የምታሽቃብጡ እናንተ ማሽቃበጡን ተውት፣ ይቅርባችሁ። ደሞስ የሰው መለያየት ማንኛውም ባልና ሚስት ወዶ ሲሲቁ የሚለዩ የለም። ያኒ ውስጣቸው ያኒ ልባቸው እየተሰበረ ውስጣቸው እያዘነ ነው አይደል እንደሚለያዩት። ስለዚህ የሰው መለያየት በዚህ ልክ የሚያስደስታችሁ እናንተ ማለት ነው። የሰው አንድ መሆን ደግሞ በዚህ ልክ የሚያስጠላችሁ እናንተ። ቆይ ሰው አይደላችሁም እንዴ? እኔማ ብዙ ልጆችን አያለሁኝ እንዴ ከመሬት ተነስቶ ብዙ ነገር የሚያወሩት ማለት ነው። የምር አንዳንድ እናንተ እኔ ብዙ ጊዜ ያለው ቪዲዮ ካያችሁ ወይም ደግሞ የሆነ ነገር እንትን ካላችሁ አላወራም ብትሉ በራሱ ማውራታችሁ የማይቀር ነገር ነው ብዬ ማለት ነው። አሁን ምን አለች እንዴው ትላንት አንዳንዴማ እውነት ያኔ ትንሽዬ እውነት ያላቸው ሰዎች መቼም ቢሆን መቼ አያፍሩም አይደል? የሆነ ነገር ደግሞ የሚያደርጉት እንደው እነሱ ባላደረጉት ነገር ግን ደግሞ መጀመሪያ ውስጣቸው ጥሩ ስለሊሆና ጥሩ አተሳሰብ ወይም ደግሞ ጥሩ ነገር ስለሌላቸው ያኔ በትንሽዬ ነገር እንትንም የሚያስታውቅባቸው ማለት ነው። ትላንት አይታችኋል ብዬ አስባለሁኝ። ግን ከትላንት ወዳና እንዲሁም ትላንት የሩታ ሁኔታ ደስ ያለው የምር እኔን ደስ ነው ያለኝ ማለት ነው። እንደው በአንዴ ቀይር ብላ በቃ አብርሽን እንደዛ ስታደርገው ማለት ነው። ይሄ ማለት ደግሞ ትላንት አብርሽና እንዲሁም ደግሞ ሩታ ባሉበት የለመደች ጦጣ ሁሉ ጊዜ ፈንጣጣ ነው እንዴ? እንደዛ ነው መሰለኝ ካልተሳሳትኩኝ። እሷም ሩታ እንዳለች ሳታቅ ጎሾሽ ብላ ወደ አብርሽ ከዛስ ያቺም ደግሞ አንተ እኮ ባሌ ነው ብላ አብርሽን ስታባቢል ከዛ አባር አልተንኳክም። አይ በቃ ከዚህ በኋላማ አንተ ማረፍ አለብኝ፣ እኔ መክፈት አለብኝ፣ የሆነም ሰው ደግሞ ማያት አለብኝ ብላ ሩታም ስትሄድ ያቺ ድንግጭ አሳይ እሺ በዚህ መሀል እንደናንተ
ይህንን አይታችሁ ነገር ተሰማችሁ ማናቸው? እንደኔ ማለት ነው። የምር እኔማ እንዴ ወይ ጎድ በቃ ይቺማች ምንድነው ይቺማስ እንደ ሊማዷ መጥታ ነበር። ያቺም ደግሞ ቤቱን ገፍታ ቆጭ። ከዛስ ይቺ ምን ትሆን? እንደው መሬት ተከፍቶ ያይወጣት ነገር ወይስ ደሞስ የመጣሁበት እግሬ ይሰበር ብላ ሰታይኝ ሊመለስ ብትል አትችል ነገር። አይ ግራ ገባት እኮ። አሁን ደግሞ ከነጭራሿ ማባረራት መሰለኝ። ከአንቺ መሆን የለብኝም እያሉ እነሱ የአብርሽም አባት አብርሽን እየተቆጣው አንተ ልጅ ተው በቃ ይበቃሃል እያለው፣ እንዲሁም ደግሞ አብርሽም አስቦ ማለት ሩታ አስባ አብርሽን በአንድ ቀየረችዋ በአንድ ጊዜ። የትላንትና ከትላንት ዳ ያመጣው ቪዲዮ የምር በጣም ነው ደስ እያለኝ። ግን ደግሞ እኔ በአንድ በኩል ይቺ ማናት ሄርሜላ ማለት ነው፣ በአንድ በኩል እሷ ትንሽዬ ታሳዝነኛለች። ምክንያቱም በዚህ ልክ እሱን አገኛለሁ ብላ እንደዛው የሚያምሩ የልጅ አባትና የልጅ እናት ለማለያየት በዚህ ልክ ያኔ የራሴ ያደርጋለሁ ብሎ መታገል ተገቢ ነው ብዬ አላስብም። ምክንያቱም ደግሞ የሩታ ማለት የአብርሽ እህትም ብዙ ጊዜ አውርታለች እንደሰማችሁት ከሆነ ማለት ነው። ከህይወታቸው ውጪ አንቺ እኮ አታስፈልጊም ብላ ባለፈው ምናልባት ታስታውሱ እንደሆነ አሁን እቺ ሄርሜላ ከመጣች ከ3 ወራቶች አለፋት ማለት ነው። የዛኔ ከህይወታቸው ውጪ አንቺ በዚህ መካከል ምንም አታደርጊም እባክሽን ህይወታቸው ይኖሩበት ብላ የዛኔም አውርታ ነበር። አሁንም ከትላንት ወዳ ያኔ በድጋሚ አውርታ ነበር። ስለዚህ ቤተሰቡም አልተቀበላት በማንም ቦታ ያኔ የምትቀበል ስለሆነች እንዲሁም ደግሞ በትግል ወይም ደግሞ እንደምንም ብዬ በፍቅር ይዤ የራሴን አደርገዋለሁ ማለት አይከብድም። ግን የምር ይከብዳል እንዴ! ፍቅር በግድ ወይም ደግሞ በጉልበት የሚመጣ ነገር አይደለም አይደል? አንድ ሰው ደግሞ ተጋባ ወለዳ፣ አንዳንዴማ አስቡ እንጂ የምትመጡትም እናንተ ማለት ነው። በእርግጥ ያኔ እንደምንም ብላችሁ እንትኑን ለማሳደግ ወይም ደግሞ እንትን ለማግኘት ብላችሁ እንኳን ተሳስታችኋል። እሱም ሲቀራ የሚቀር ነገር እንዲሁም ደግሞ ሲገኝ የሚገኝ ነገር ነው። ስለዚህ በስርዓት ስነ ስርዓት ባለው ወይም ደግሞ አግባብ ባለው መልክ ስሩ። በዚህ ልክ ደግሞ ርቀት ወይም ደግሞ በዚህ ልክ እንትን መሆኑ ተገቢ አይደለም ማለት ምን ቢያንስ ለገላችሁ ክብር ይኖራችሁ ለራሳችሁ ማለት ነው። እንደ ሴት ልጅ ደግሞ ትንሽዬ እንትን ስትሆን ነው የሚያምርበት። እንደዛው ወንድ ወደ ሴት ተቀይሮ ሴት ደግሞ ወደ ወንድ ተቀይራ በጣም ከባድ ነው። ስለዚህ አንዳንዴ አስቡ። ያአልኒ የስራ ጉዳይ ሊሆንባችሁ ይችላል። ነገር ግን ደግሞ ክብራችሁን ጠብቃችሁ ስሩ። በዚህ ልክ ክብራችሁን ትታችሁ በዚህ ልክ ደግሞ ሰውነታችሁ በሙሉ ሳይቀር እዚህ ሚዲያ አምጥታችሁ እንዴ! ቆይ ግን ቤተሰብ የላችሁም? እናት፣ አባት፣ ወንድም፣ እህት በቃ እንዴ ከየት ነው ያመጣችሁት? ደሞስ ቤተሰብ የሌለው ሰው አላ ብዬ አላስብም። የፈለጋ ቢሆን እናት አባት ይኖረዋል አንድ ሰው፣ ወይም ደግሞ እህት ወንድም ይኖረዋል አንድ ሰው። ስለዚህ እንዴ ያ ሰው እኔን እንደዛ ሆኜ ሳይኝ ምን ይለኝ ይሆን አትሉም እንዴ? ወይ በአብርሽ አባት ተቀባይነት አላገኘች፣ ወይ በእህቶቹ ዙሪያ ተቀባይነት አላገኘች፣ ወይ በወንድሟ ዙሪያ ተቀባይነት አላገኘች፣ በቤተሰቡ በአንድ ቦታ ተቀባይነት ያላገኘች ሄርሜላ እንደዛው አደባባይ ደግሞ መጥታ ምን ቢያንስ ሰውነቷን ሰተር አድርጋ ብትመጣ ጥሩ ነበር። አጠቃላይ ከነ ሰውነቷ ስትመጣና እንዲሁም ደግሞ አሁንም ተዋርዳ ያመጣችበት እንትን ስትሆን አሳዘነች። ታሳዝነኝ። እኔ ደግሞ ሆደ ባሻ ነገር ነኝ። ያኒ አንድ ነገር ትንሽ ያሳዝኑኛል። አሁንም ደግሞ አረ ሴትዮ እንደዛ አይደለም ሆ ራሳቸው በራሳቸው እንደዛ ሆኖ አንቺ ምን ቤት ስለሆንሽ ነው እንደዛ የምትሆኚው እላለሁ። አንዳንዴ ታሳዝነኛለች። ምክንያቱም የዚህን ርቀት ሄዳ ልጁን ብታገኘው ደስ ባለን ነበር ሁላችንም። አሳይ አላገኘችውም። ይሄ ማለት ደግሞ አስባችሁታል? ትንሽ ይከብዳል ነገሩ ማለት ነው። ለማንኛውም የና ሩታ እንዲሁም ደግሞ የና አብርሽ አድናቂዎች እንዲሁም አንድ ይሁኑ። አረ መለያየት የለባቸውም ያላችሁትም በሙሉ እንኳን ደስ አላችሁ። እነሱም ያው ከነ ልጃቸው ብቅ እያሉ ነው። ዞሮ ማምሻ አካባቢ
የሆነ ነገር ይመጣል ብዬ አስባለሁኝ። ሲመጣም ደግሞ ወዳውኑ እናሰማችኋለን ማለት ነው። ስለዚህ ለአሁን ይሄ ይብቃን። በኋላ ደግሞ ብቅ ማለታችን ስለማይቀር ያለው ነገር ይዘን እንመጣለን። ጠይብ ኢንሻአላህ ባይ ማሰላማ